የጎንደር መሻቷ ማደጓ ነው። የዜጎቿን የልማት ፍላጎት ማሟላት ደግሞ የሌት ተቀን ተግባሯ ነው። ሊቀ አእምሮ አማረ አልሚ ባለሀብት ናቸው። ከ1996 ዓ.ም ጀምሮ ከጎንደር ከተማ ልማት ጀርባ አልታጡም። ያለፉት ዓመታትን በልማት ስራዋ አሳልፈዋል። አሁን ላይ ከተማ አስተዳደሩ ለኢንቨስትመንት በሰጠው ትኩረት በስፋት ለመሳተፍ ተዘጋጅተዋል። የጎንደርን እድገት መመኘት ብቻ ሳይሆን በቃ አድጋ ተለውጣ ማየት የምፈልገው የመጀመሪያው ሰው አንዱ ነኝ። በዚህም በመሆኑም ራሱ ቀደም ሲል በ1996 ዓመተ ምህረት ነው ወደዚህ ሀገር ዩኒቨርሲቲ ለማድረግ የሞከርኩት። እዛ ጀምሮም ብዙ ውጤታማ ትውልድ አማራ ቁጥር 1 ቁጥር 2 የሚባሉ ትምህርት ቤቶችን ሰርቻለሁ። ከዛም አልፎ ደግሞ በዚህ በምስራቅ በለሳ ምዕራብ በለሳ የሚባል ቦታ ከፍተኛ መዋለ ንዋይ በሆቴል ቱሪዝም፣ በእንስሳት ማድለብ፣ በአትክልትና ፍራፍሬ ሰርቻለሁ። አሁን ደግሞ ራሱ እዚህ ላይ ደግሞ በኢንዱስትሪ ደግሞ በማርና ሰሊጥ ማቀነባበር አሁን ግንባታው ተጠናቆ በዚህ ወር ላይ ያልቃል ተብሎ ይጠበቃል። አሁን ግን ያለው የወጣቱ አመራር በጣም በአይን የሚታይ በእጅ የሚዳሰስ ነገር እየሰሩ ስላየው አሁንም ደግሞ እኔ ተስፋዬ በጣም ትልቅ ተስፋ ሰንቄ አብሬ ለመስራት ብዙ መዋለ ንዋይንም እዚህ ላይ ለማፍሰስ ነው እንግዲህ እዚህ ላይ የተገኘው። በከተማዋ ለኢንቨስትመንት ወሳኝ የሆነው ሰላም በመኖሩና የኮሪደር ልማት በፍጥነትና በጥራት መከናወን መቻሉ ለኢንዱስትሪና ኢንቨስትመንት ዘርፍ እድገት ጉልህ ድርሻ መጫወቱ ይነሳል። በዘርፉ ተጠቃሚነትን ከማረጋገጥ ባሻገር በስራ ዕድል ፈጠራ የዜጎችን ተጠቃሚነት ለማረጋገጥ በመንግስትና በባለ ሀብቶች ዘንድ ልዩ ትኩረት ተሰጥቷል። 11 ወር በማቃሰት የምትኖር ከተማ ነው የነበረችው። ይህንን የሚቀይር ስራ መስራት አለብን ብለን ዘንድሮ ካለው መነቃቃት የቅርሳችን የከተማው ኮሪደር ስራ በተጨማሪ ኢንቨስትመንቱ ላይ ደግሞ ልዩ ትኩረት ሰጥተን መስራት አለብን ብለን የተንቀሳቀስ ነው። በአፋጣኝ እየፈታን ባለሀብቱ እዚህ እንዲጠቀም የማድረግ ስራ መስራት አለብን ብለን ነው እንግዲህ እየሰራን ያለ ነው። ወጣቱም በጣም በርካታ ቁጥር ያለው ነዋሪ የሚኖርበት ከተማ ነው። ስለዚህ እሱንም ወጣቱንም ኢኮኖሚካል ተጠቃሚ የሚያደርጉ ዘርፎች ላይ ልዩ ትኩረት ሰጥተን እንሰራለን። ባለፉት 22 ዓመታት ለአልሚዎች ፍቃድ መሰጠቱን ያነሱት ተቀዳሚ ምክትል ከንቲባ ቻላቸው ዳኘው የኢንቨስትመንት ፍቃድና የልማት ቦታዎች ተረክበው ባላለሙ ባለሀብቶች ላይ እርምጃ መወሰዱንም አንስተዋል። ላለፉት 22 ዓመታት ሰርቬይ ሰርተናል። ከ1 ሚሊዮን ሄክታር በላይ መሬቶችን ለባለሀብት ሰጥተናል። እነዚህ ኢንፍራስትራክቸር የተሟላባቸው አካባቢዎች ናቸው። ረጅም ዓመት ወስዷል፣ ግን አጥረው ይዘው ሳር ያጨዱ የሚሸጡበት ነውና እዚህ እንደማይቀጥል መተማመን ላይ ደርሰናል። አሳይተናል። ለሌላ አልሚ የነጠቅን የመስጠት ተዘግተው የኖሩ ለምሳሌ እንደ ተራራ ሆቴል አይነት ለና ኃይሌ ሰጥተን ወደ ስራ ያስገባንባቸው ሌሎችም መሀል ከተማ ላይ ሆነው ተዘግተው ያሉ አካባቢዎችን ለኡነተኛ አልሚዎች እንደምንሰጥ የተግባባንበት መጋዘን ሰርተው አጥረው ገንዘብ ተበድረውበት የሄዱትም ቶሎ በፍጥነት ወደ ስራ መግባት ካልቻሉ ግምት ከፍለን ወደ ሌሎች አልሚ ባለሀብቶች እንደምንሰጥም የተማመንበት ነው። በበጀት ዓመቱ ባለፉት 6 ወራት ለ131 አልሚዎች ፍቃድ ተሰጥቷል። በከተማችን የተለያዩ የኢንቨስትመንት እንቅስቃሴዎች አሉ። ከነዚህም በማኒፋክቸሪንግና በአገልግሎት ዘርፍ ብለን የምንለያቸው ናቸው። በአመት የምናቀዳቸው እቅዶች አሉና ከነዚህ ውስጥ አንዱ የኢንቨስትመንት ፈቃድ መስጠት ነው። በዚህ አመት ከተማችን ከባለፉት 2 አመታት በተሻለ የኢንቨስትመንት ፈቃድ የሰጠንበት ነው። ከዚህም ኦልሞስት በ6 ወሩ ማከናወን ከሚገባን ወደ 92% አካባቢ የኢንቨስትመንት ፈቃድ የሰጠንበት ስለሆነ ጥሩ ነው ብለን መውሰድ እንችላለን። በቁጥር ወደ 131 ፕሮጀክቶችን የኢንቨስትመንት ፈቃድ ሰጠናል። ሀገር ውስጥም የሆነ ከውጭም ያሉ ባለሀብቶች ጎንደርን በየአመቱ በመናቀደው መጠን ኢንቨስትመንት ፈቃድ እያወጡ የሚሄዱ ስለሆነ እነዚህ ጸጋዎች እየተጠቀሙ ነው። አሁንም ለወደፊቱም እንዲጠቀሙም ጥሪያችንን እናቀርባለን።